ያልታሰበ እንባ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ያልታሰበ እንባ ክፍል 9። የጽኑ ሕክምና ክፍል ከባድ አስጨናቂ ውጥረት ከተወገደ በኋላ የነጋው ማለዳ በሆስፒታሉ ግቢ ላይ የለሰለሰ ብርሃን ጥለው አኑሯል። ኻሊድ ከመጨረሻው የሞት አጥር ተርፎ ወደ ተራ ሕክምና ክፍል ተዘዋውሯል። እናቱና እህቶቹ ከትናንትና ለቅሶ ጫና ከባድ ድካም የተነሳ ከአባ ኃይሉ ጋር በመስኮቱ አቅራቢያ ባለችው ወንበር ላይ ተደግፈው እንቅልፍ ወስዷቸዋል። ክፍሉ ውስጥ የሰፈነው ጸጥታ፣ የሚሰማው የሰዓት ፍሰት፣ የኻሊድ ዝግተኛ ትንፋሽ ብቻ ነበር። ሀና ከትናንትና ጀምሮ ከእርሱ ጎን አልተለየችውም። እጆቿን የኻሊድን ቀዝቃዛ ደካማ መንደፍ አጥብቀው ከልቧ ጋር አዋህደዋታል። ኻሊድ የዓይኖቹ ሽፋኖች በረጅሙ ስቦ ከፈተና ከፊቱ ላይ ያለው ድካም አሁንም ይነበባል። ሀና አለ በደረቀ ከንፈሩና ድምፁም ከክፍሉ ጸጥታ ጋር የተዋሃደ። እሱ እናቱና እህቶች ደህና ናቸው? ሀና የጥፋተኝነት ስሜት የእንባ ዝናብ ተፈራርቀው በፊቷ ላይ ፈሰሱ። ቀስ ብላ ራሷን ነቀነቀች። ደህና ናቸው ኻሊድ፣ ሁሉም ደህና ናቸው። አንተ ግን ለምን ያንን ሁሉ አደረክ? ህይወትህን አደጋ ላይ ጥለህ ለምን ወደ እሳቱ ውስጥ ገባህ? ኻሊድ በደካማ ከንፈሮች ላይ የለስላሳ ፈገግታ ለማሳየት ሞከረ። ከእሱ በፊት የነበሩ ሰዎችን ማጣት በቂ ነበር። ሀና እሳቱ ሲነድ ስታይ የነበሩት ሰዎች የእኔ ቤተሰቦች ብቻ አልነበሩም። እዚያ ውስጥ ህይወት ነበር፣ የፈጣሪ ፍጡር ነበሩ። እኔንም ቢጎዱኝም እነሱን ማዳን ግዴታዬ በላይ የህሊና ኃላፊነት ነበር። የኻሊድ ቃላት የሀናን ልብ እንደ እሳት አቃጠላት። ቀደም ሲል በጥርጣሬ መነጽር ያየችው እውነታ አሁን በመስዋዕትነት ፊት ቀልጦ ጠፋ። የነበረውን አለመተማመን፣ የሸሸችባቸው ውሸቶች ሁሉ እንደ ከባድ ድንጋይ ህሊናዋን አረከሱት። ድምጿ በእንቅስቃሴ እየተሰበረ ይቅር ባይ ኻሊድ ስትል ተናገረች። አንተ በተሳሳተ መንገድ በመመልከቴ ለደረሰብህ ሁሉ የጽናት እሳት እኔን ነው ማቃጠል የነበረበት። እባክህ ከልብህ ይቅር በለኝ። ኻሊድ አቅም ባጣው ጣቶቹ የሀናን እጆች በስሱ ጫን አደረገው። ምንም የለም ሀና፣ ያ ሁሉ አልፎ ዋናው ነገር አሁን አንቺና ቤተሰቦች ሰላም መሆናችሁ ነው። ከዚህ በላይ የሚከብድ የለም ሲል በለስላሳ ድምፁ አጽናናት። በሁለቱ መካከል የሰፈነው ጥልቅ ስሜት ገና ሳይቀዘቅዝ የክፍሉ በር በዝግታ ተከፈተ። መርማሪው ወደ ውስጥ ገባ። እፊቱ ላይ ያለው ገጽታ የተለመደው የሰላም ስብዕና ሳይሆን በቁም ነገር በመርማሪው ውጥረት የተዋጠ ነበር። እናትና አባ ኃይሉ ከእንቅልፋቸው ተስቀንጥረው ብድግ አሉ። መርማሪው አዝጋሚ እርምጃዎችን እየተራመደ ወደ አልጋው ጠጋ አለ። ከዛም በዝግተኛ አሳሳቢ ድምፅ እንኳን ለዚህ አበቃችሁ፣ ግን የሚመጣላችሁን ዜና ቀላል አይደለም አለ። ሀና በድንጋጤ ትንፋሿ ተቋረጠ። ምን ማለት ነው አለች። በመጋዘኑ ላይ የተነሳው እሳት በራሱ ጊዜ የተፈጠረ አደጋ አይደለም። የመርማሪው ድምፅ ከክፍሉ አስረሳው። ከተደረገው ጥልቅ ምርመራ ኮንፈረንስ ማስረጃ እንደተረዳ ነው እሳቱ ሆን ተብሎ በታቀደ መልኩ በርካታ ቦታዎች ላይ ነዳጅ በመርጨት የተነሳ ነው። የበሩ መቆለፊያም ሆነ የእሳቱ በፍጥነት መስፋፋት የሴራ ውጤት ነው። በክፍሉ ውስጥ ታስሮ የነበረው አየር ድንገት ከበደ። የሀና ትንፋሽ ጉሮሮዋ ላይ ተሰነቀረች ማለት ነው።
ተብሎ የተደረገው ግድያ ሙከራ ነው አለች ለስለስ ብላ። አዎ መርማሪ አረፍተ ነገሩ አጽንቶ ተናገረ። አደጋው የድርጅቱ ሰዎች ካሊድን በህይወት መትረፍ ሲሰሙ ድካሙን ለመደበቅ እና የቀሩትን ማስረጃዋን ለማጥፋት እንደገና እንቅስቃሴ ጀምረዋል። ስለዚህ እዚህ ሆስፒታል ውስጥም ሆነ ከዚህ ውጭ እጅግ ጥንቃቄ ማድረግ ይኖርባችኋል። መርማሪ ይህንን ተናግሮ ከክፍሉ ሲወጣ የሀና እጅ የካሊድን መደፋ በሰቀቀን ይብለጥ አጥብቆ ያዘው። በዚያው ቅጽበት ከክፍሉ በር ውጭ ባለው ባለቀለም ጥቁር መስታወት በኩል አጠራጣሪ የሆነ ረጅም ጥላ በዝግታ አልፎ ሄደ። የሀና እጅ ድንገት ተበረገገ። የልቧ ምት በደረቷ ውስጥ በኃይል መምታት ጀመረ። የበሩ መስታወት ላይ ያለው ጥላ አቅጣጫውን ቀይሮ በኮሪደሩ ቀዝቃዛ ውስጥ ሲጠፋ የሀና አይኖች በፍርሃት ተተክለው ወደዛው አቅጣጫ ደርቀው ቀሩ። የክፍሉ በር ላይ የታየው ረጅሙ ጥላ በኮሪደሩ ቀዝቃዛ ውስጥ ተኖ ሲጠፋ በሀና ደረት ውስጥ የተፈጠረው የልብ ምት ድምፅ ለራሷ ይብለጥ ጎልቶ ይሰማት ነበር። እጇን ከካሊድ መንደፋ ላይ ሳትነቅል አይኖቿ በሩ ላይ ተክላ ለጥቂት ሰከንዶች በድንጋጤ ቆመች። የክፍሉ ጸጥታ ድንገት የከበደ መስሎ ታወቃት። በሆስፒታሉ ግቢ ውስጥ ያለው የማለዳ የፀሐይ ብርሃን በስሱ ወደ ውስጥ ቢገባም በሀና ልብ ውስጥ ግን የነበረው የስጋት ጥላ አልገፈፈውም ነበር። ሀናን ምን ሆነሽ ነው? ካሊድ በደካማ ድምፁ ጠየቃት። የሀና የፊቷ መለወጥ፣ የሰውነቷ መንቀጥቀጥ አልተሰወረባትም። ሀና ፈጣን ትንፋሽ ወደ ራሷ ለመቆጣጠር ሞከረች። ምንም አልሆነም ካሊድ አለች ድምጿን እንዳይወጣ እየተስጠነቀቀች። ብቻ ትንሽ ድካም ተሰምቶኝ ነው አለች። ሀና አንገቷን ደፍታ የካሊድን ጣቶች አጥብቃ ያዘችው። ካሊድ መርማሪው ያለው ነገር አእምሮዬን እየበጠበጠው ነው። እሳቱ ሆን ተብሎ የተደረገ ከሆነ ያ ማለት ያደረጉት ሰዎች አሁንም አልቆሙም ማለት ነው። አንተ እዚህ አልጋ ላይ በደካማ ሁኔታ ላይ እያለህ እኔ እንዴት ሰላም ልሆን እችላለሁ? ካሊድ ለጥቂት ሰከንዶች ዝም አለ። በክፍሉ ጥግ ተደግፎ እንቅልፍ የወሰዳቸው እናትና እህቶቹ በዝግታ ተመለከተ። በፊቱ ላይ የነበረው ደካማ ወደ ጥልቅ የህሊና ማሰላሰል ተለወጠ። በህይወቴ ውስጥ አለ ካሊድ ድምፁን ከበፊቱ ይብለጥ ሰከን ብሎ፣ በጣም የፈራሁት አደጋ ወይንም ሞትን አልነበረም የፈራሁት፣ በጥርጣሬ በውሸት የተገነባውን ግድግዳ ነው። ሀና የእሳት ከመነሳቱ በፊት በእኛ መካከል የነበረው መራራቅ ከማንኛውም አደጋ በላይ ያቃጠለኝ ነበር። አሁን ግን ወደ ሀና ተመልክቶ በለሰለሰ ስሜት ቀጠለ። አሁን እውነትሽን ከጎኔ እንዳለ ሳውቅ ምንም አይነት ስጋት አያስፈራራኝም። ዋናው ነገር የልባችንን ጥርጣሬ መወገዱ ነው አለ። የካሊድ ቃላት በሀና ልብ ውስጥ የሚነደውን የፍርሃት እሳት በጥቂቱም ቢሆን አበረደው። ሆኖም ግን ከደቂቃዎች በፊት በበሩ መስተዋት ላይ ያየችው ረጅሙ ጥላ የመርማሪው አሳሳቢ ማስጠንቀቂያ ከጭንቅላቷ ሊወጣ አልቻለም። በዚያው ቅጽበት በኮሪደሩ በኩል የመጣ ዝግተኛ አጠራጣሪ የእርምጃ ድምፅ በድጋሚ መስማት ጀመረች። እርምጃዎቹ በቀጥታ ወደ ካሊድ የሕክምና ክፍል ያመራ ነበር። ሀና ትንፋሿን አሳጥራ የክፍሉን በር በስጋት ትከታተል ጀመር። በኮሪደሩ በኩል የሚመጣው ዝግተኛ የእርምጃ ድምፅ ወደ ክፍሉ በር እየተጠበቀ ሲመጣ የሀና ልብ በደረቷ ውስጥ በከፍተኛ ሁኔታ ይመታ ነበር። እጇን በስሱ በካሊድ መንደፋ ላይ አንስታ ራሷን ለቀጣይ አጋጣሚ ዝግጅት አደረገች። የክፍሉ በር በዝግታ ተከፈተ። ወደ ውስጥ የገባችው ሰው ግን ሀና የፈራችው አይነት ስውር ጠላት አልነበረም። የለበሰው የነጭ ካባተር አቅንቶ የገባው የካሊድ ሐኪም ነበር። ሐኪሙ በፊቱ ላይ ቀላል ያለ ፈገግታ እያሳየ ወደ አልጋው ተጠጋ። እንዴ
ገና አልተኛም እንዴ? ግን አተኙም እንዴ? አለ ሐኪሙ የኻሊድን የልብ ምትና የኦክስጅን መጠን የሚከታተሉ መሳሪያዎችን እየመረመረ። ለኻሊድ ሙሉ እረፍት ያስፈልገዋል። ከባድ አደጋ ነው ያጋጠመው። አካሉ ለማገገም ረጅም ሰዓት እንቅልፍ ይፈልጋል። ሀና እፎይታ የተሞላበት ረጅም ትንፋሽ ተነፈሰች። ሆኖም የልቧ ፍርሃት ሙሉ በሙሉ አልረገበም። ዶክተር አለች ሀና ድምጿን ጠበቅ አድርጋ። ከጥቂት ደቂቃዎች በፊት በሩ ጋር ቆሞ የነበረ ሰው ነበር። ሰራተኛ ወይም ደንበኛ? ሐኪሙ ከእጁ ላይ ያለውን ፋይል እያስተካከለ በጉሩምታ ተመለከታት። በር ጋ አይ እኔ ወደዚህ ክፍል ስመጣ በኮሪደሩ ላይ ምንም ሰው አልነበረም። ሁሉም ክፍሎች ጸጥ ብለዋል። ምናልባት ድካም ስለበዛብሽ የተሳሳተ ስሜት ተሰምቶሽ ይሆናል። ሐኪሙ ኻሊድ መድኃኒትን መውሰድ አረጋግጦ ከክፍሉ በጸጥታ እንዲያድር አሳስቦ ወጣ። ሐኪሙ ሲወጣ ኻሊድ አይኖቹ ወደ ሀና ዙሮ ሀና እባክሽ ራስሽን አታጨናንቂ፣ እዚህ ሆስፒታል ውስጥ ሰላም ነን አለ። ነገር ግን ድምፁ ከበፊቱ ይብለጥ በደካማ እየተዋጠ ነበር። የመድኃኒቱ ኃይል ቀስ በቀስ አይኖቹን እንዲዘጋ ያደርገው ጀመር። ሀና ኻሊድን እንቅልፍ መውሰዱን ካረጋገጠች በኋላ ወንበር ላይ ተቀምጣ የክፍሉ በር በስጋት ትከታተል ጀመር። ሁሉም ነገር በጸጥታ የተዋጠ ይመስላል። ነገር ግን ያ ጸጥታ ከጀርባው ትልቅ አደጋ እንደደበቀ በውስጧ ትረዳለች። ሰዓቱ እኩለ ሌሊት አልፏል። ወደ 5ኛ ሰዓት ገደማ ሲጠጋ በክፍሉ በር ስር ያለው የብርሃን ጥላ ድንገት ተከለ። በዚህ ጊዜ ሀና አልተሳሳተችም። የክፍሉ እጀታ በዝግታ ወደ ታች ወረደ። የበሩ እጀታ በዝግታ ወደ ታች ወረዱ። በሩ ሲከፈት ሀና ሳታስበው ከመቀመጫዋ ብድግ አለች። ወደ ውስጥ የገባችው ሴት የሆስፒታሉ የጽዳት ልብስ የለበሰች ብትሆንም እንቅስቃሴዋ ግን እጅግ የተቀላጠፈ የጠበቀ ፊቷ የተሸፈነ ማስክ ቢሸፈንም የኻሊድን የሕክምና ስኬት ላይ ነበረ። ማነሽ በዚህ ሰዓት? ሀና ድምጿን ከፍ አድርጋ ጠየቀቻት። ሴቲቱ ሀና ስታያት ድንገት ደነገጠች። ሌሊቱን ሙሉ ሀና ትተኛለች ብላ ጠብቃ ነበር። ሳታምናት በእጇ የያዘችውን የጽዳት ዕቃ መሬት ላይ ጥላ ወደ ኮሪደሩ ፈጥና አመለጠች። ፖሊስ ያዛት። ሀና እየጮኸች ወደ በሩ ሮጠች። በኮሪደሩ ጥግ ላይ ይጠበቁ የነበሩ የፖሊስ አባላት በጩኸት ደንግጠው ሲሮጡ፣ ያች ሴት በደረጃው በኩል ወርዳ ወደ ግቢው አምልጣ ነበር። ሆኖም ስትሸሽ በጥድፊያ የጣለችው የጽዳት ባልዲ ውስጥ አንድ የቆሻሻ ኬሚካል የያዘ ጠርሙስ የነሐስ ቁልፍ ተደፍቶ ወጣ። ቁልፉ ላይ የኻሊድ አጋር የነበረው የአቶ ዳንኤል የግል ፋብሪካ አርማታ ታትሞበታል። ከደቂቃዎች በኋላ የመርማሪው ቡድን ቦታው ላይ ደረሰ። መርማሪው ቁልፉ በጥንቃቄ እየመረመሩ ወደ ሀና ዞሩ። ይሄ የዳንኤል የግል ፋብሪካ ቁልፍ ነው አለ መርማሪው ድምፁን በጥልቅ ቁጣ ተውጦ። በመጋዘኑ ያቃጠሉት ሰዎች ኻሊድን ነቅቶ እውነታን እንዳይናገር ይፈራሉ። ይህ አደጋ ሆን ተብሎ የተሸበረ ሴራ እንደሆነ አሁን ሙሉ በሙሉ አረጋግጠናል። ሀና ሰውነቷን በስጋት ተንቀጠቀጠ። መርማሪ፣ አሁንስ ቢሆን ኻሊድ እዚህ ሰላም ነው? መርማሪው የሆስፒታሉን ጥበቃ ለማጠናከር ሲያዝን አልጋው ላይ ያለው ኻሊድ በዝግታ አይኖቹን ገለጠ። ሀና አለ በድካምና በተቆራረጠ ድምፅ። ሀና የኻሊድ ደካማ ድምፅ በክፍሉ ውስጥ ሲያስተጋባ ሀና በፍጥነት ወደ አልጋው ተጠጋች። ኻሊድ በከፍተኛ ድካም ውስጥ ሆኖ አይኖቹን በስሱ ከፍቶ ይመለከታት ነበር። ኻሊድ አትናገር፣ እረፍት አድርግ አለች ሀና የእጆቿን መንደፋ በጥብቅ ይዛ። ኻሊድ ግን አንገቱን መነቅነቅ፣ ትንፋሹን ሰብሰብ ለማድረግ ሞከረ። ዳንኤል የባንክ ሰነዶችን ፈልጎ ነው አለ በደካማ ድምፁ። የድሮ ቤት ቁምሳጥን ጀርባ ቃላቶችን ከተናገረ በኋላ ድካም አሸነፈው።
አይኖቹ መልሰው ተዘጉ። የልብ ምቱ መከታተያው ድምፅ ግን ካሊድን ሰላማዊ እንቅልፍ ውስጥ መሆኑን ያሳያል። መርማሪ አነጋገሩ አጣጥሞ ወደ ሀና ዞረ። ካሊድ ለማለት የፈለገው ገብቶኛል። ዳንኤል ያደረጋቸው ህገ ወጥ የገንዘብ ዝውውር የሚያሳይ ሰነድ ድሮ በነበረባቸው ሀብት ቤት ውስጥ ተደብቆ፣ ዳንኤልም ያንን ሰነድ ለማጥፋት እየነዳ ነው። ሀና ደረቱን በጥልቅ ፍርሃት ተመታ። ያ የድሮ ቤታቸው የካሊድ የእሷ የመጨረሻ የመራራቅ ትዝታ ያለበት ቦታ ነበር። መርማሪ አለች ሀና ውሳኔ በሞላበት ድምፅ። ዳንኤል ሰዎቹን ቦታው ላይ ሲያደርስ ሰነዶችን እኔ አሁን ማምጣት አለብኝ። የካሊድ ስም የሚያንጸውን እና ያንን ጨካኝ ሰው ለህግ የሚያቀርብ ማስረጃ ብቻ ነው። መርማሪው ስልኩን አውጥቶ ተጨማሪ አባላትን ማዘዝ ሲጀምር፣ ሀና ግን ደቂቃዎችን ማባከን አልፈለገችም። ዳንኤል ቀድሞ ቦታው ላይ ከደረሰ ማስረጃውን እንደሚያጠፋ ስላወቀች መርማሪውን ሳይከታተላት በዝግታ ከክፍሉ ውስጥ ወደ ቤታቸው የሚወስድ ታክሲ ያዘች። ሀና ብቻዋን ወደ ቢሮዎቻቸው ስታመራ ሌሊቱ የነጋ ቢሆንም በከተማዋ ላይ የነበረው ጉም ግን የታሪኩን ሚስጥር ይበልጥ የከበበው ይመስላል። ሀባይብ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ። ባይ